ኮሚኒኬሽን ዙሪያ ላይ ዳኒታ ሁለት ነገሮች አሉ ኮሚኒኬሽን ላይ ለሁላችሁ ኮንትሮል ኢን ኮሚኒኬሽን እና ኮላቦሬሽን ኢን ኮሚኒኬሽን የሚሉ ሁለት ቃሎች እዚህ ጋር አሉ። በደንብ እንድታያቸው ፈልጋለሁ። ኮንትሮል ኢን ኮሚኒኬሽን ማለት በደንብ አዳምጡኝ። ፎከስ በሁለቱ በወላጅና በልጅ መካከል ነው ይሄ ንግግር የሚደረግ። ምን ኮንትሮል ያልኳችሁ ምንድን ነው ልዩነቱ ከኮላቦሬሽን ጋር? ኮንትሮል ኮሚኒኬሽን ላይ ኮንትሮል የሚያበዛ ፓረንት አንደኛ ፎከሱ ምን ላይ መሰላችሁ? ዶሚናንስ ላይ ነው። ዶሚናንስ ማለት መጫን። በቃ ልጁ አመነበት አላመነበት ዶንት ኬር። ዶሚናንስ በቃ ታረጋለህ በቃ። ሁለተኛው ዳይሬክሽን ኤንድ አውቶሪቲ። በዳይሬክት ትሄዳለህ በቃ የበላይ አይነት ስሜት። እርግጥ ወላጆቻችን ከኛ የበላይ ናቸው፣ የበታች አይደሉም። እዚህ ጋር ግን ያልኩ ያለሁት ዲክታተሪያል በሆነ መንገድ በኃይል ለማስፈጸም መሞከራቸውን እየገለጽኩ ነው። ኮንትሮል በሆነ መንገድ ልጆቻችን ጋር ስንነጋገር ዶሚናንስ ዳይሬክሽን በእኔ መንገድ ነው የምትሄደው። አውቶሪቲ ደግሞ እኔ በቃ ባለስልጣን በእኔ ስልጣን ነው ትር ነው ያለው፣ ዝም ብለህ አድርግ ተከተል። ይሄ በጣም ወታደራዊ የሆነው ነገር ይጎዳል፣ ልጆችን ይጎዳል። ሁለተኛ ጎሉ ምንድን ነው? ኮንትሮል በሆነ ኮሚኒኬሽን ጎሉ ምንድን ነው ካልሽ ኢንፍሉዌንስ ለመፍጠር ነው። አባትየውም እናትየው የሚጥረው ተጽዕኖ ለመፍጠር ነው። ተጽዕኖ ለመፍጠር ኢንፍሉዌንስ ለመፍጠር ነው ልጁ ላይ የሚደረገው በአንድ ወገን ብቻ እንጂ ለማሳመን አይደለም። ልብ በሉ እዚህ ጋር a lot of us came from a background where, you know, በማስፈራራትና በዱላ ያደግነው። So that parenting style ተከትሎን የመጣው በብዛትና yes, some of us really worked on ourselves እና እንዴት ነው ኦኬ ራሳችንም ላይ ከሰራን በኋላ ልጆቻችንም ላይ የሰራነውን ነገር ሪፍሌክት ለማድረግ እንሞክራለን። ግን እንደዛም ሆኖ ግን አሁን ለምሳሌ I can talk about my own personal struggle is I consider myself a conscious parent, but በጣም a lot of the time ግን ስፎርሽ ራሴን አገኘዋለሁ እና ሪአክቲቭ ፓረንት ሆናለሁኝ እና በትንሿ ልጄ ላይ ሜድ እንዲያውም በጣም መጥፎ ኮኔክሽናችንን ያፈረሰው ነገር ነበር እና I had to sit down and read a lot to be like, okay, you know what, how do I understand my child better, you know? ምክንያቱም እኔ እያደረግኩ ያለሁት ነገር እየሰራልኝ አይደለም እና ጭራሽ ጋፓችን እየሰፋ ስለሆነ እንዴት ነው ቁጭ ብዬ ከልጄ ጋር ኮሚኒኬሽንን or relationshipን better ማድረገው ብዬ ራሴን ነበር መቀየር የነበረብኝ እና the communication ያሻሻልኩት ነገር ነው በጣም relationshipን ያሻሻልልኝ። በጣም I had to work on my communication for our communication to work. እና I had to work on myself በደንብ ከልጄ ጋር ያለውን ነገር ለማሻሻል እና ፈጥሯቸው በጣም ፈጣን የሆኑና ከእድሜያቸው በላይ የሚያወሩ ልጆችን እንዴት ኮሚኒኬት እናርጋቸው? እንዴት ፈጣን ሆኑ ነው መጀመሪያ። ዝም ብለው ፈጣን አይሆኑ። እኛን እያዩ አይደለ የሚያድጉት ልጆቹ። ስፖንጆች ናቸው ልጆች። ገና ሲመጡ በቃ ምንም ያልተጻፈባቸው ባዶች ነበሩ። ከዛ እኛ ነን እዛ ላይ የምንሰጣቸውን የሚቀበሉን። እኛ እንዴት ነው የምናወራቸው? እና አሁን ለህፃን ልጅ እንዴት ማውራት እንዳለብን መጀመሪያ ማወቅ መቻል አለብን። ስናወራቸው በጣም በሚገባቸው ቋንቋ አንሳንሰን ሲምፕል ወርድስ ይሉቻል። በእንደሱ ነው የምናወራቸው ወይስ እንደ ትልቅ ሰው ነው የምንነግራቸው? እንደ ትልቅ ሰው ካወራናቸው እነዚህ ልጆች እንደ ትልቅ ሰው ነው አክት የሚያደርጉት፣ እንደ ትልቅ ሰው ነው የሚሆኑት። ምክንያቱም ልጆች ሚሚክ ማድረግ በጣም ጎበዞች ናቸው፣ ሰውን ማስመሰል ማለት ነው። ነገር ደግሞ እነዚህን ልጆች ራሳቸው እንዲያድጉ የምናደርጋቸው ልጆች አሉ ማለት በቃ ትተናቸው ከተማ ውለው የሚመጡ ልጆች አሉ። ምን እንደዋሉ የቱ ጋር እንደዋሉ ከማ ጋር እንደዋሉ ሳይታወቁ የሚመጡ ማለት ናቸው። ሰፈር ውስጥ ይውላሉ። የሚውሉበትን ነገር ቤተሰቦች ማወቅ ስላለባቸው ነው። ሰፈር ውስጥ ያለ ሰው ሁሉ ለልጅ የሚመጥን ነገር ይሰጣል አይባልም። ይሄዱና የማይሆንም ነገር የሚሆንም ነገር ሰምተው ይመጣሉ። ያ ልጆች ከአይምሯቸው በላይ የሆነን ነገር ተምረው መተው ሊነግሩን ይችላሉ። በዛ ላይ ደግሞ የትልቅ ሰው ወሬ የሚሰሙ ልጆች በጣም የምንረሳው ነገር ህፃናት ናቸው ብለን
ቡና እያፈላን የምናወራቸው ወሬዎች አሉ። ግን ልጆቹ ሁሉን ነገር ነው የሚሰሙት። ልጆች ትንሽ ናቸው ማለት አያዳምጡም ኦር አይፈልጉም ኦር አይሰሙንም ማለት አይደለም። በደንብ ይሰሙናል፣ በደንብ ያዩናል፣ እኛን ለመምሰል በጣም ይሞክራሉ። አሁን ብዙ ጊዜ ልጆቻችንን አያት ጋር ዘመድ፣ አጎት፣ አክስት ጋር እናሳድጋለን አይደለ? ከዛ ደግሞ ወደኛ አምጥተን እኛን እንዲመስሉ እንፈልጋለን። ልጅ ብለሽዋል አንቺም ከሞግዚት ጋር ከሆነ የሚለው የሞግዚቷ ልጅ ነው። ይሄን ማመን አለብን። በስራ በኑሮ ምክንያት ልጆቻችን በሞግዚት ዴይ ኬር ወይም ደግሞ አያት ጋር አክስት አጎት ጋር ብቻ ከአቅም በላይ ከሆነ ማማራጭ የለንም። ግን እየቻለን ወይ ገንዘብ መስራት አለብኝ እንላለን፣ ወይ ቤተዘመድ መርዳት አለብኝ እንላለን። ከዛ በኋላ ልጆቻችንን ቤተዘመድ ጋር እያሳደግን ሲመጡ ሲያወሩ እንዴ ከየት አመጣው አንተ ልጅ አይደለ? ቀስ ብለህ ደግ እንደ ልጅ አውራ እንዴ ከየትም አያመጣውም ልጅ እንዳልሹ ያየውን ነው። ቻይና ተናጋሪ ፋሚሊ ውስጥ ከቀጠልሽው መቼም አማርኛ ሊለምድልሽ አይችልም። የኔ ደም ነህ ብለሽ እና አማርኛ እንዴት ቻይናኛ ተናገርክ ማለት ኢትስ ሪዲኩለስ። ሶ ከየት ነው ያመጡት? መጀመሪያ ኃላፊነት እንውሰድ።